ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንዴት ዋላችሁ? አሜን። እግዚአብሔር አምላካችን ከያለንበት በፍቅሩ ቀስቅሶ ስቦ ወደዚህ በተቀደሰው የቅዱሳን ስፍራ መጥተን በረከቱን እንድንሳተፍ ያደረገን አምላካችን ስሙ የተመሰገነ ይሁን። እሺ እንግዲህ እንደ መግቢያም ይረዳኝ የቦታውን ስያሜዋን ይዤ እንትን እላለሁ ማለት ነው። እንግዲህ አሁን ዞሮ ዞሮ ያለነው መናገሻ አምባ ማርያም ደብረ መድኃኒት አንድነት ገዳም ይባላል። የዚህ ቦታ ሙሉ ስሙ ማለት ነው። ጋራው መድኃኔዓለም የምንለው በዚህ ዘንድ በሰፊው የሚታወቀው እንዳለ ነው ማለት ነው። እንግዲህ ይህ ቦታ ስያሜው ሲሆን የተመሰረተው ደግሞ ጥንት በአራተኛው መቶ ክፍለ ዘመን 3ኛው መቶ ክፍለ ዘመን አልቆ 4ኛው መቶ ክፍለ ዘመን መጀመሪያው ላይ ማለት ነው። መስራቾቹ ደግሞ አብርሃ አጽብሃ ወይም ኢዛናና ሳይዛና የምንላቸው ነገስታቶች ናቸው። በደንብ ብዙ ታስታውሳላችሁ። አብርሃ አጽብሃ ወይም ኢዛናና ሳይዛና ማለት 4 ሰዎች ሳይሆኑ 2 መንትያዎች ወንድማማቾች በአንድ ቀን የተወለዱ አድጎ ደርሶ ደግሞ ትልቅ ሰው ሲሆኑ በአንድ ቀን በአንድ ዙፋን ላይ ጎን ለጎን ተቀምጦ ለሁለት የተነገሱ ነገስታቶች ናቸው። አባታቸው እንግዲህ ቀዳማዊው አለአሜዳ ታዜር ወይንም ሴፍ አርአድ እንደየታሪክ አግባቡ የተለያዩ ስሞች አሉት ማለት ነው። እናታቸው ደግሞ ሶፊያ ወይንም አየዋ ትባላለች። አስቀድሞ እንግዲህ ቀዳማዊው አለአሜዳ የአብርሃ አጽብሃ አባት መሆኑ ነውና ኢትዮጵያ ሀገራችንን ከዳር እስከ ዳር ህዝቦቿን በፍቅር በአንድነት ስመራ ኑሮ እሱ አልፏል። ያው እንግዲህ ትውልድ ያልፋል፣ ትውልድ ይተካል እና ከዛ በኋላ ደግሞ ልጆቹ እነዚህ አብርሃ አጽብሃ ያልኳቸው አባታቸውን ተክተው የኢትዮጵያ ክፍል በሆነችው በአክሱም ነግሷል ማለት ነው። ዋናው ነገር ጥንት ነገስታቱ ሲነግሱ ቀባ መንግስት ተቀብቶ ዘውድ ደፍቶ በፈቃድ እግዚአብሔር ጭምር ይነግሳል። ከነገሱም በኋላ ደግሞ እንደው ዝም ብሎ ሀገርን መምራት ብቻ ሳይሆን የቤተ ክርስቲያን የሃይማኖትን ጉዳይ ግድላቸዋል እና በዛም ላይ ብዙ ስራ ይሰራሉ። እዚሁ እንግዲህ እነዚህ ነገስታት ይህንን መሰረት በማድረግ የአባቶቻቸውን የአያቶቻቸውን መስመር በመያዝ አብያተ ክርስቲያናትን በማነጽ ሃይማኖትን በማስፋፋት ስራ ጀምረዋል ማለት ነው። ለመጀመሪያ ጊዜ እንግዲህ አክሱም ላይ ላለች ለታቦተ ጽዮን ቤተክርስቲያኗን ከበፊቱ አሻሽለው በብር በወርቅ ለብጠው ባለ 12 መቅደስ አድርገው ሰርተዋል ማለት ነው። ቀጥሎ እዛው ትግራይ ክልል ሳይወጡ ገዳም አብርሃ አጽብሃ ይባላል። ከአለት የተፈለፈለ ቤተ መቅደስ አለ። ያንን ነው። ከዛ የት ነው እንግዲህ የት ጎንደር ነው። ጎንደር ላይ ጣና ቂርቆስን፣ ጎጃም ላይ መርጦ ለማርያም፣ አማራ ሳይንት ላይ ተድባበ ማርያም፣ ከዛ ወደዚህ ሸዋ ምድር መጥቶ አሁን እኛ ያለንበት አምባው አናት ላይ ደግሞ እቺ ልደታ ቤተክርስቲያን ስውሯን ምንላትን እሷን አልፎ ደቡብ ላይ ብርብርማን ነጓ ሲሆን ዋሻው ሚካኤል መቅደሰ ማርያም እንላቸው በዛን ሰዓት የኢትዮጵያ ግዛት የነበሩና ዛሬ ላይ ግን የኢትዮጵያ ግዛት ያልሆኑ ሀገሮችም አሉ ቤተክርስቲያን እነሱ የሰሩባቸው ማለት ነው። እንግዲህ ዋናው ደግሞ ሌላው ነገስታቱ እነዚህን ስራዎች በሚሰሩበት ሰዓት በእውነቱ በደንብ ካየነው ስብከተ ወንጌል ነው። ቤተክርስቲያን አሰራሩ ራሱ ሂደቱ ስብከተ ወንጌል ነው። ለየትኛውም ጠቅላይ ግዛት ለየትኛውም አካባቢ ሌላውም ማህበረሰብ ያለማድላት አንዳንድ ቤተክርስቲያን እየሰሩ ካህናት እያደራጁ ስብከተ ወንጌልን ያስፋፉ እንደነበር በተወሰነ መልኩ እዚህ ላይ ያሳያል ማለት ነው። በዋና ሌላው ደግሞ ምንድነው ነገስታቱ እነዚህ ስራዎች በሚሰሩበት ሰዓት ሀገራችን ኢትዮጵያ ላይ የነበረው ብሔራዊው ሃይማኖት ከሕገ ልቦና ቀጥሎ ያለው ሕገ ኦሪት ነበር ማለት ነው። ሕገ ኦሪት ነበር ኢትዮጵያ ላይ ያለው ብሔራዊ ሃይማኖት ማለት ነው። ስለዚህ እንግዲህ በእነዚህ በሰሯቸው አብያተ ክርስቲያናት ሁላ አሁን በሀሳብ ደረጃም ቢሆን የጎበኘናቸው አሉ። በአካል የምታውቁት ቦታዎች ይኖራሉ እናንተና በእነዚህ በሰሯቸው ቦታዎች ሁላ መስዋዕተ ኦሪት ነው የሚሰዋው ማለት ነው። ለዚህ እዚህ የሚሰዋል አሁን እዚህ ጋር የምናያቸው እነዚህ ሰፋፊ አውድ እንላቸዋለን። በሰፊውም ጠበብ ባለ መልኩም እንግዲህ አሉ። ከነሐስ ነው እነዚህ የተሰሩት። በዕብራይስጥ ቋንቋ እግዚአብሔር አንድ አምላክ የሚል ትርጉም የሚሰጥ ጽሑፍ ጭምር አለባቸውና እነዚህ እንግዲህ መስዋዕተ ኦሪት መሰዋያዎች ናቸው ማለት ነው። እነዚህ ሰፋፊዎቹ ክቦቹ ማለት ነው። እነዚህ እንግዲህ አሁን ሀሳብ ደረጃ ቢሆን ያየናቸው ቦታዎች ሁላ ልክ እንደዚሁ እስከዛሬም ድረስ ይኖራል። በአንዳንድ ሁኔታዎች ካልጠፉ በስተቀር እስከዛሬም ይኖራሉ። እዚህም አሉ እንግዲህ ይኸው እያየናቸው ነው ማለት ነው። በአጭሩ ግን እነዚህ መሰዋያዎቹ በሁሉም የኢትዮጵያ ሀገራችን በነበሩበት ቦታ ሁሉ አገልግሎት የሰጡት እስከ 4ኛው መቶ ክፍለ ዘመን መጨረሻው አካባቢ ነው ማለት ነው። ይህን ማለት ኢትዮጵያ ሀገራችን የመጀመሪያ ሊቀ ጳጳሷን አባ ሰላማ ከሳቴ ብርሃን ወይም ፍሬምናጦስ የምንላቸውን እስካገኘችበት ሰዓት ማለት ነው። እስከዛ ሰዓት ግን ሕገ ኦሪቱ ሕገ ወንጌሉ ቀድሞ ገብተዋል ታውቃላችሁና ግን ሁለቱም ተደጋግፎ በሰላም አባቶቻችን ሁለቱንም አስማምተው እስከዛ ሰዓት ድረስ አብሮ መጥቷል ማለት ነው። እዛ ላይ ስንደርስ የመጀመሪያው ሊቀ ጳጳሳችንን ስናገኝ እንግዲህ ኢትዮጵያ ያገኘች ማለት ነው። በእኚህ ሊቀ ጳጳስ የወንጌል መምህርነት
በእነዚህ ደግሞ በአብርሃ አጽብሃ አዋጅ ነጋሪነት ሕገ ኦሪቱ ለሕገ ወንጌሉ መግቢያ መሸጋገሪያ ሆኖ እንዲቀር ሲደረግ ይሄ አሁን ያለንበት ሶስተኛው ሕግጋት ሕገ ወንጌል የምንለው ማለት ነው የኢትዮጵያ ብሔራዊ ሃይማኖት የሕዝብ የመንግስት ሆኖ እንዲቀጥል ታውጇል ማለት ነው። ስለዚህ እንግዲህ እነዚህም እዛ ላይ እናቆማቸዋለን። መሰረቱ ስለሆነ ትንሽ ጫን ያልኩት ይሄን ማለት ነው እና ሌላው ከታሪክ አንጻር ቅድም እንዳልከኝ በርዕስ እንግዲህ ከፍዬ አስታውሳችሁና መጨረሻ ላይ ጊዜያችን ሁሉ አልነው እናደርጋለን። ከዚህ ቀጥል እቺ ቤተክርስቲያን እቺ በአብርሃ አጽብሃ የተሰራችው ቤተክርስቲያን የታደሰችበት ዋሻ ጎብኝታችኋል። እሱ ደግሞ የታነጸበትን ወቅት የሚያሳይ ታሪክ ነው ያለው። ይሄ በ14ኛው መቶ ክፍለ ዘመን በ1414 ዓመተ ምህረት ኢትዮጵያ ላይ የነገሱት ንጉስ አፄ ይስሐቅ ይባላሉ። ይህ አፄ ዳዊት ወይም ዳግማዊ ዳዊት ሁለተኛ ልጃቸው ናቸው ማለት ነው። 15 ዓመት ኢትዮጵያን የመሩ ንጉስ ናቸው። ወደዚህ ስፍራ መጥተው እችን ቤተክርስቲያን አድሰው ዋሻውን አንጸው አባ ጊዮርጊስ ዘጋስጫ የሚላቸውን ኢትዮጵያዊ ጻድቅ ቦታው ድረስ አምጥተው በሳቸው እንዲባረክ አድርጓል። የተወሰነ ነገር ነው የሚቀረው እዚህ ላይ ትንሽ ዝርዝር ማለት ነው እና ሁለተኛ ደረጃ ላይ ደግሞ የማስታውሳችሁ የክርስቶስ ግማደ መስቀል ወደዚህ ስፍራ መጥቶ ለ7 ወር እዚች ቤተክርስቲያን ውስጥ መቆየቱን የሚያሳይ ታሪክ ነው ያለው። ይሄ የሆነው ጠቅልለው እንግዲህ ክርስቶስ ግማደ መስቀል ወደ ኢትዮጵያ የገባው በአፄ ዘርዓ ያዕቆብ ነው። ጅማሬው ግን በአባቱ በዳግማዊ ዳዊት በደገኛው ንጉስ ይለዋል መጽሐፉ እና በ13ኛው መቶ ክፍለ ዘመን ነው አምጥቶ ሱዳን ላይ ቀርቷል። በዚች ልጃቸው በእኛ ዘርዓ ያዕቆብ ልጃቸው እንግዲህ ወደ ኢትዮጵያ ጠቅልሎ እንዴት እንደገባ እዚህ ቦታ እንዴት መጥቶ እንዳረፈ ከዚህ እንዴት እንደሄደ በኢትዮጵያ ውስጥ ያደረጋቸው መስቀሉ የቆየባቸውን ቦታዎች የሚያወሳ ታሪክ አለ። ይህንን እንግዲህ ርዕሱን ይሄን ይዘን ጥያቄ ኋላ እናደርጋለን። ሌላው እንግዲህ ሶስተኛ ላይ የማስቀምጠው ከታሪክ ርዕስ ማለት ነው እቺው ቤተክርስቲያን ይህን ሁሉ መልካም ምግባር ካስተናገደች በኋላ አሁን ላይ የለችም። ስውር ናት እያልናችሁ ነው እና ተሰውራለች። የተሰወረችውም በዛው በ15ኛው መቶ ክፍለ ዘመን በ1535 ዓመተ ምህረት ግንቦት 1 ቀን ዘመነ መንግስቱ የአፄ ልብነ ድንግል ዘመን ነው ማለት ነው። በግራኝ መሐመድ ወረራ ነው። እንዴት ነው በምን ምክንያት ለምን እንዴት እንደተሰወረች የሚያወሳ ታሪክ አለ። ይሄን ትንሽ ዝርዝር ይኖረዋል። ለዛ ነው እንግዲህ ደግሞ የመጨረሻው ምንድነው ቤተክርስቲያኗ ከተሰወረችበት ሰዓት ጀምሮ እስከ ንግስት ዘውዲቱ ዘመን ከ370 እስከ 400 ዓመት ገደማ ተራራው ላይ ምንም ሳይኖር ቤተክርስቲያን መነኮሳት ህዝብ ሳይኖር በቁጥር ውስጥ ነው ባይታውያን ብቻ ታቦታትን እየያዙ በየዋሻው በየቋጥኝ ድንጋይ ታላላቅ ዛፍ ስር ጭምር በመምረጥ እያገለገሉ ታቦታትን እያጠኑ ኖረዋል ማለት ነው። እንግዲህ በ1909 መጨረሻው ታሪክ ምንድነው? በ1909 ድጋሜ ላዩ ታቹ አብያተ ክርስቲያናት ተሰርቶ ገዳሙ የእናቶች የአባቶች አንድነት ገዳም ነው። አሁን እናንተ የደረሳችሁበትና የምታዩትን መልክ ይዞ ተቀርጿል ማለት ነው። እነዚህ ናቸው በታሪክ ደረጃ በተወሰነ ረዘም የሚሉ አጠር የሚሉ መካከለኛ አሉ በእንትን የሚታዩ እነዚህ ናቸው። እነዚህ መጨረሻ ላይ እንዴት ነው ይሄ መስቀሉ እንዴት ነው ይሄ እንዴት ነው የሚለው ጠይቁኛላችሁ ማለት ነው። አሁን ቀጥዬ እንግዲህ ወደ ዕቃዎች ተመልሰናል። ስለዚህ ብለናል እዚህ ጋር ዙፋንና አልጋ አለ። ይሄ ዙፋንና አልጋ የንግስት ዘውዲቱ ናቸው ማለት ነው። እንግዲህ እንዳልኳችሁ በ1909 ንግስቷ ገዳሙ ሲገድሙ የራሳቸው ደግሞ የሚያርፉበት የእልፍኝ አዳራሽ አላቸው። አሁንም ድረስ አለ ታች እናቶች ገዳም ላይ ነው ያለው። በዛ ውስጥ ንግስቷ ሲመጡ ማረፊያዎቻቸው የነበሩ ዙፋንና አልጋ ናቸው። የተሰሩት ደግሞ በ1915 ዓመተ ምህረት ነው። አናጺው ተስፋ ሚካኤል ይባላል። ይሄን በዛ ነው ተሰራላቸው። የቤተ መንግስት ነው ለዚህ ቦታ ብቻ የተመደቡ ዙፋንና አልጋ ናቸው። ሌላው በዛው ቀጥለን እናያቸው ባይታዊ አባ ወልደ መድኅን ይባላሉ። አጽማቸው ነው። ይህም ቅዱስ አባት እንግዲህ ቅድም እንዳልኳችሁ የታ ከተሰወረችበት ሰዓት ጀምሮ እስከ ንግስቷ ዘመን ተራራው ታቦታትን እያጠኑ ይኖሩ ከነበሩ ባይታውያን አባቶች መካከል አንዱ የሆኑና ንግስቷ ሳይነግሱ እንደሚነግሱ ሁላ እዚሁ ተራራው ትንቢት የተናገሩ ከነገሱም በኋላ ንግስት ወደዚህ ስፍራ መጥቶ አሁን ያልኳቸውን በሙሉ እንዲሰሩ እግዚአብሔር እንዳዘዛቸው ይሄ እግዚአብሔር ትእዛዝ የሆነውን ቃል በመልእክተኛ ያስተላለፉ አባት ናቸው። ትንሽዬ የሚቀር ታሪክ አላቸው ማለት ነው። እንግዲህ ይሄ ነው። ሌላው ከላይ የምታዩቸው ደግሞ 4 ታላላቅ መጻሕፍቶች አሉ። እነዚህ ብራና የምንላቸው ናቸው። ብራና ታውቃላችሁ፣ ግልጽ ነው ለሁላችንም ማለት ነው። በአይነቱ ብቻ ግን ምን እንደሆነ ለማወቅ ያህል ይሄ ከታች በኩል በዚህ በኩል ያለው ግብረ ሐዋርያት ወይም ደግሞ የሐዋርያት ስራ የሚለው የመጽሐፍ ቅዱስ ክፍል ነው። ግዕዝና አማርኛ ነው። በ1950 ዓመተ ምህረት ግንቦት 27 ቀን ከቀዳማዊ ኃይለ ሥላሴ የተበረከተ የሚል ጽሑፍ አለው። የንጉሱ መዋንበሳ ማህተማቸው ፊርማቸው ጭምር እዚህ ላይ አለ ማለት ነው። ሌላው ከላይ የምታዩቸው ደግሞ 2 ስንክሳሮች ነው። የ6 ወር አንድ ላይ የ5 ስንክሳር። ያኛው በዛ ከታች ጥግ ላይ ያለው ደግሞ ገድለ አቡነ ተክለ ሃይማኖት ነው ማለት ነው። ሌላው እዚህ ጋር ነው የምንመጣው። እዚህ ጋር ስንመጣ ይሄን ትልቅ ድስት ወይም ጎላ እንግዲህ የምታዩት ይሄ የተሰራው ከመዳብ ነው። ድስቱ ከመዳብ ነው የተሰራውና
እንግዲህ ንግሥት ዘውዲቱ ገዳሙን ገድሞ ርስት ጉልት ጋሻ መሬቶችን ከልሎ ሰጥቷል በወቅቱ ለገዳሙ ማለት ነው። ካደረጉ በኋላ ደግሞ በ1910 ዓመተ ምህረት ገዳሙ የሚተዳደርበት ውስጥ ደንብ ወይም ስርዓተ አበው እንለዋለንና ህግ ማለት ነው በራሳቸው ቤተ መንግስት ውስጥ በእጅ በራሳቸው ጻፈ ትእዛዝ ተጻፈ ነው አሁን ድረስ አለና እሱን ጽፎ መጥቷል። እንግዲህ በተወሰነ መልኩ ማህበሩን ሰብስቦ ምንድነው የሚጎለው ርስት ጉልቱን መሬቱንም ከልለን ሰጥተናል፣ ገዳሙን ገድመናል፣ ቀረ የምትሉት ነገር የሚል አይነት ጥያቄ ጠይቋል። አይ እናታችን ንግስታችን ሁሉ መልካም ነው፣ ሁሉ ጥሩ ነው፣ ገዳሙ በጥሩ ሁኔታ ላይ ይገኛል፣ ግን እንደው ገዳማውያኑ ንፎ ቢያገኙ ደግሞ መልካም ነው የሚል ሀሳብ መጣ። ያው ዳቤ አለ ገዳም ታውቃላችሁ። ይሄ ዳቤ ሁሌ አይኖርም። እሑድ ካለ ሰኞ የለም፣ መክሰኞ ካለ ሮብ የለም እና በእነዚህ በክፍት በሚሆኑ ሰዓት ቀን ደግሞ ንፎ ቢያገኙ የሚል ሀሳብ መጣ። ንግስቷም ተስማሙ በጉዳዩና ይህንን ከመዳብ የተሰራውን ጎላ ሌላም ተጨማሪ አለ ከነጭልፋው መጥተው አበርክተውላቸዋል። ራሳቸው ንግሥት ዘውዲቱ ያሰሩት ተግባር ቤት ወይም ቤተ እግዚአብሔር እንለዋለን እኛ። ይሄ ዳቤ የሚዘጋጅበት ማለት ነው ከጭቃና ከድንጋይ የተገነባ አለ አሁንም ድረስ። እንግዲህ በዛ ውስጥ በዚህ ንፍሮ ይቀቀላል። ከቀኑ 9 ሰዓት ሲሆን ይደወላል። ደወል አለ በገዳም ደወሎች አሉ። የሥራ ደወል አለ፣ የጸሎት ደወል አለ፣ የመቁነን የምንለው ደግሞ ደወል አለ። 9 ሰዓት ከቅዳሴ ውጭ የሚደወለው የመቁነን ይባላል። ልክ ሲደወል ሁሉም እናቶች አባቶች ወደዛ ወደ ቤተ እግዚአብሔር ይሰበሰባሉ ማለት ነው። ከዛ በዚህ በምታዩት ትልቅዬ የብረት ጭልፋ ያ ንፍሮ እንግዲህ ዛቅ የተደረገ አንዳንድ ሁሉም ይቆነናል ማለት ነው። መቁነን ማለት ድርሻ እንደማለት ነው። ገዳማዊ አነጋገር ነው። ማደል ማከፋፈል እንደማለት ይሆናል። ከዛ እንግዲህ ይህንን እየያዙ ወደ የባታቸው ይገባሉና የዚህ ይሄ ሁሉ ሌላው በዚህ በኩል የምታያቸው መጠጫዎች አሉ፣ ትናንሽ ትላልቆች አሉ። ሁሉም የኒኬል ዘር ናቸው። እነዚህ ደግሞ ንግሥት ዘውዲቱ አሁንም ታች ላይ እናቶች ገዳም ላይ ያሰሩት ትልቅ የህዝብ አዳራሽ አለና በዛ ላይ ግብር አግብቶ የቤተ መንግስቱንም ሰዎች ሊቃውንተ ቤተክርስቲያኑን ህዝቡንም የሚዘክሩባቸው የሚያጠጡባቸው የነበሩ መጠጫዎች ናቸው። ከዚህ ሁሉ ተለይተው አሁን ይሄኛው ዘውዲቱ ምን ይላል በስማቸው የሆኑ እንግዲህ ይሄ ብቻ ነው። ማንቆርቆሪያዎቹን መቅጃ ማስተናገጃ ሲሆኑ የዚህ አይነት መዋንበሳ የጥንት ነገስታት አርማውን ማህተም ነው ከታች ያላቸው ማለት ነው። እዛን ሰዓት ላይ ደግሞ ኢትዮጵያ ሀገራችን ላይ እጅግ የተከበረው ባህላዊው መጠጥ ምንድነው? ጠጅ ነው ማለት ነው። በእነዚህ ጠጅ ይጠጣል። ንግስቷን በየዓመቱ መስከረም 21 ቀን እየጠበቁ የመስቀሉን በዓል ታሳቢ ማድረግ ራሳቸው በተገኙበት በጠጅ ይዘክራሉና እነዚህ እንግዲህ የንግሥት ዘውዲቱ መዘከሪያዎቻቸው ናቸው ማለት ነው። ሌላው እዚህ ላይ እዚህ ጋር የምታያቸው ከእንጨት የተሰሩ ገበታዎች አሉ። እዚህ ልክ እንደ ብራና መጻሕፍቶች የአባቶቻችንን ጥበብ ይገልጻሉ። እንዴት አድርጎ አንዱ ወጥ እንጨት እንደዚህ ጠርቦ ከነክዳኑ መስራት ይሄ ነው ጥበቡ። ከዛ ስናልፍ ግን ንግስቷ ሲመጡ አለባርኳቸው እልፍኝ አደራሪያቸው ሲሆን የእሳቸው ገበታ መመገቢያቸው የነበረ ነው ማለት ነው። ማህተም አለ እዚህ ጋር ብዙ ቦታ ከምናውቃቸው በተወሰነ መልኩ ይለያል። ከላይ የእጀታው እንጨት ከስር የነሐስ ብረት መሀል ላይ አርማው ደግሞ የክብ ቤተክርስቲያን ምስል ነው ያለው። ዙሪያ ላይ ጽሑፉ የመጋቢ ማህተም ይላል። ይህንን እንግዲህ ገዳሙን ገድሞ ካበረከቷቸው ስጦታዎች የመጀመሪያው። ሌላው ብርሌዎችን ጥንት እዚህ ቦታ ላይ ነው ዛሬ ላይ ብዙ ቦታ ማናገኛቸው ጥንታን የምንላቸው ብርሌዎች እነዚህ ናቸው። ይሄ ደግሞ ማጥለያ ጠጅ ብለው የለ ጠጅ ሲዘጋጅ ማሩ ከሰፈሩ መለየት የሚያጣሩበት ማለት ነው። ኩባያ አለ ትልቅ ነው እንደምታዩት። ክዳንም ነበረው ለመጠጥም ለተግባር በወቅቱ እንደማይችል ተጠቀሙበታል ማለት ነው። ጆግ መሳይ መንቆርቆሪያ ያለ ወይም የጥንት ስሙ ታኒካ ይባላል ይሄ ማለት ነው። እንግዲህ ይሄ ደግሞ ለንግስቷና የእሳቸው የክብር እንግዶች ለሆኑት በተለየ መልኩ ማስተናገጃ ነበር በዛ ሰዓት ማለት ነው። ሌላው እዚህ ጋር ምና ደግሞ ከቀንድ የተሰራ መጠጫ ዋንጫ፣ ከእንጨት የተሰራ መጠጫ ዋንጫ፣ ከቆዳ ደግሞ የተሰራ የውሃ መያዣ ኮዳ ነው። አሁንም ኮዳ አለ በብዛት አለ። ከተለያየ ነገር ነው ኮዳ ግን አሁን የሚኖረው። ግን ጥንት አባቶቻችን ዛሬ ለምናውቃቸው የኮዳ አይነቶች ሳይበዙ ወይም ሳይኖሩ ቆዳን ራሱን በቆዳው በመስፋት ይህንን የመሰለ የውሃ መያዣ ኮዳን ይሰሩ እንደነበር ጥበባቸውን አየን። እንግዲህ እሱ ላይ ሌላው የምታዩት ትልቅ ወደ ቀንድ ይሄ ቀንድ በሁለቱም በኩል ቆዳ ለብሷል። ያ ድፍን ሲሆን እዚች ጋር ትንሽ ቀዳዳ አለችው። ተግባሩ ምንድነው? በበረሃ አካባቢ ሲጓዙ በበረሃ ሲንቀሳቀሱ የተለያዩ ለበረሃ ተስማሚ የሆኑ ቅመማ ቅመሞችን በመቀመም በዚህ ያዝ አድርጎ በረሃውን አቋርጦ ሄዳሉና ስያሜውን ባጭሩ የቅመማ ቅመም መያዣ ብሎታል። ጎድጓዳ አገልግል መሳይ ሳህንም አለ። እንግዲህ እነዚህ አልጋውን ዙፋኑን ይሄን ጎላ ጨምሬ ከዚህ ድረስ ንግሥት ዘውዲቱ እያልኩ የነገርኳችሁ እቃዎች ዛሬ ላይ የ108 ዓመት ዕድሜ እንግዲህ እያለፋቸው ነው ማለት ነው። ሌላው መስዋዕቶቹ አውራቷ የነገርኳችሁ ከቦታው ጋር ብቻ ስናየው ወደ 1688-87 የኃይል ዕድሜ እዚህ ቦታ ላይ ያላቸው እነዚህ ማለት ነው። በሌላ በኩል እዚህ ትንሽ እየጠባ ቤት ውስጥ የምታዩት በጣም ትንሽ የሚመስሉ ቅርሳ ቅርሶች ቅርሳት በሶስት ታላላቅ ነገስታት ነው የሚከፈሉት። በአብርሃ ወአጽብሃ፣ በንግሥት ዘውዲቱ፣ ከዚህ በኋላ ያለው ደግሞ ቀዳማዊ ኃይለ ሥላሴ እንግዲህ ያሳያል። ንግሥት ዘውዲቱ ከ1909 ጀምሮ እስከ 1922 መጋቢት 24 ቀን ድረስ ብቻ እዚች ዓለም ላይ እንደቆዩ ነው። ከዛ እሳቸውን ተክቶ ቀዳማዊ ኃይለ ሥላሴ የቀድሞ የመንግስትና እንደራሴና አልጋ ወራሽ የነበሩ ነግሰዋል። በዘመናቸው ወደ ተራራው መጥቶ
በ1900 ሙሉ 50 ላይ ደግሞ እኔም በተለምዶ ጋራው መድኃኔዓለም የምንለውን ቤተክርስቲያን አሰርተው ስያሜውን ደብረ መድኃኒት ቢባል ወዳለው ብለው እንግዲህ ሰይሞ ሄዷል። ያን ሲያደርጉ ካስገቧቸው ወይም ካበረከቷቸው ነፍሳቶች እነዚህ የተወሰዱ ከነሐስ የተሰሩ የቤተመቅደሱ ንዋያት ያሉ በአሁኑ ጊዜ አገልግሎት ላይ ያሉ ማለት የቀዳማዊ ኃይለ ሥላሴ የሆኑት አገልግሎት ላይ ያሉ አሉ። እጅግ ደግሞ አስጊ ሆኖ ለደህንነታቸው ተብሎ ደግሞ እስካሁን ድረስ በቤተ መዛግብት ወይም ዕቃ ቤት ውስጥ የተቀመጡ አሉ ማለት ነው። እነዚህ እንግዲህ ሙዳዮች ናቸው። ጥቅማቸው ምንድን ነው? ህዝበ ክርስቲያኑ ከሚያመጣ ዕጣን እየተቀነሰ በዚህ ደረግና መንበሯ ፋይቆይ ካናት ደግሞ በዚህ የወሰዱ የማይተንተረሰውበታል። የትኛዋ ደግሞ መቁረስ ወይም ክርስቶስ ትባላለች። ያው የቅዳሴ ጠበል መስጫ ማለት ግን ትንሽ ናት እንደምታያት ለህዝቡ አትበቃምና ቤተክርስቲያናችን ልዩ ከምንሰጣቸው ሊቃነ ጳጳሳት ነገስታት በዛን ዘመን ወደ ስፍራው ሲመጡ ለክርስቶስ ባልክ እንደህዝቡ በዚህ ደግሞ ለነሱ ይደረጋል። ንጉሠ ነገሥቱ ቢሆኑ ራሳቸውን ታሳቢ በማድረግ ራሳቸው ያዘጋጁት ነው ይሄ ማለት ነው። ሌላው እዚህ ጋር ከታችን ናቸው። እነዚህ ደግሞ መናጫ ይባላል። ቤተክርስቲያን አነጋገር ነው። ይሄ ማለት ምናልባት እንደጥንት መሰረቱ ለአንዳንድ ሰው ካስፈለገ ጥንት ጌታችን ኢየሱስ ክርስቶስ በፍርድ አደባባይ ቆሞ ስቀለው ግደለው አስወግደው እያሉ ከሳሾቹ በሚከሱበት ሰዓት ያን ጲላጦስ ደግሞ ሰው መረመርኩት አየሁት ጥፋት አላገኘሁበትም እና ከዚህ ጻድቅ ሰው ደግሞ ንጹሕ ነኝ ሲል በሴት ልጁ አማካይነት ልጁ እየጨመረችለት እሱ እጁ የታጠበበት የነበረ የዛ ምሳሌዎቹ ናቸው። እንግዲህ እነዚህ ራሳቸው ሳይሆኑ ምሳሌዎቹ ናቸው። ዋናው ነገር ግን ቤተክርስቲያን እስከዛሬም ድረስ እነዚህ ነብሳት ክብራቸውንና ምስጢራቸውን ጠብቃ መታሰቢያነታቸውን ጠብቃ ያው ትገለገልባቸዋለች ማለት ነው። ህጉም እኛ ይህንን ስናይ በደንብ ነገሩ ገብቶን ከሆነ የምናያቸው እንደ መጽሐፍ ጌታችን ሲንገላታ መስቀል ተሸክሞ ወደ ተራራ ሲወጣ ያሉትን ሂደቶች ሁሉ እዚህ ላይ እንግዲህ ያስታውሱናል እና ያህ ነው ማለት ነው። ሌላው እዚህ ጋር የምናየው ደግሞ የጻሕል ይባላል። ጻሕል ማለት የስጋው ደግሞ ማክበሪያ የፈተሻ መፍትሄ በአዲስ ኪዳን ህግ ነው። የኦሪት ሚሊኒየም ብለናል። ያን ተክቶ ደግሞ በአዲስ ኪዳን ስርዓት መጣው። እንግዲህ ሌላው ታች ላይ የምታዩት መሰወር አለ። መሰወሩ ላይ ብለማይ ንጉሠ ቀዳማዊ ኃይለ ሥላሴ ስዩመ እግዚአብሔር ዘኢትዮጵያ የሚል ስም ነው ያለው። ራሳቸው ንጉሠ ነገሥት ስማቸውን በግዕዝ ቋንቋ ፊደላት እንግዲህ ቦታ ወርክቶታል። ተግባሩ ወይም አገልግሎቱ ከዚህ ከጻሕሉ ጋር ተያያዥነት ያለው ነው ይሰጣል። ሌላው እዚህ ቀራንዮ መስቀል ነው። መስቀሉ ላይ ያለው በግ ነው። በግ ደግሞ ሌላ መስቀል በትከሻው ይዟል። ጽሑፍ አለ። ገጽ ጽሑፉ ግን በአማርኛ ተርጓሜው እነሆ የዓለምን ኃጢአት የሚያስተሰርይ እግዚአብሔር በግ የሚል ቃሉ የተወሰደው ከመጽሐፍ ቅዱስ ነውና ያንን በስራ ገለጻ አብራርቶ እዚህ ላይ ያስቀምጦታል። ዋናው የዚህ መስቀል ተግባሩ ማጠኛ ነው። እንግዲህ በአገልግሎት ሰዓት አባቶች በዚህ ቤተክርስቲያን እያጠኑ ያገለግሉበታል። ህዝቡን ባርኮ ያሰናብቱበታል። እንደ መጨረሻ እዚህ ትግል ያለች እናት ወጥ በሆነ እንጨት ላይ የተሳለችው በወረቀት ምናምን የተለጠፈ ሳይሆን እዛው ላይ በቅል የተሳለ ነው። የቀለሙ ውጤቶቹ ግን አባቶች ብራና መጽሐፍት ሲጽፉ ከእጽዋት ጨምቆ ቀምሞ የሚፈጥሩት ቀለም እንጂ ይሄ ፋብሪካ ቀለም አይደለም። ዛሬ ላይ 185 ያህል እድሜ ያለው ሰው ማለት ነው። እንደ ሀብትነቱ ንብረትነቱ የባይታውያን ባይታዊ ዓለምን ንቆ ሀብት ንብረቱን በትሎ በዱር በገደል በበረሃ ምኖር በምድረ በዳ ምኖር መንፈሳዊ ክርስቶስ አርበኛ እነዚህ ባይታውያን በእንዲህ አይነት ብትኖሩ እንግዲህ በዓለም ያለው ሁሉ ቀርቷል። አሁን በዛ በበረሃ የሚያስፈልጓቸው መንፈሳዊ ክርስቶስ በጊዜው ማለት ነው። ከነዛ መሀል ይሄ ስዕል አንዱ ይዘጋል፣ ይከፈታል። የሚያዘው ደግሞ ማለት ይህን ማርገታቸው አድርጎ ክርስቶስ በመስቀል የተቀበለውን መከራ በዕለተ ዓርብ ያፈሰሰው ደሙን እያሳሰቡ ለሀገር ለወገን ለእኛ ማለት ነው እንግዲህ ሲጸልዩ ሲማጸኑበት ይኖራሉና ይሄ መማፀኛቸው ነው ማለት ነው። ትንሽ በላ ትላለች እንግዲህ ይቅርታ ጠይቃለሁ ማለት ነው። እነዚህ ያሉ ውድ ቤተሰቦች እንግዲህ በዚህ መልኩ ጉብኝታችን ወይም መባረካችን የመጻጉዕን በዓል የፋሲካን ጊዜ በዚህ መልክ አሳልፈናል። ከከተማ ወጥተን ምስሉና የአባታችን ገለጻ ያልተገናኘው እሳቸውን መቅረጽ ስለማይቻል ነው። ለዚህ ይቅርታ ጠይቃለሁ። የአመቱ ሰው ይበለን። በሌላ ጊዜ እንግዲህ ከተፈቀደ ቀርጬ ላቀርብላችሁ ቃል እገባለሁ። እስከዛው ድረስ በዚሁ እንግዲህ የሀገራችንን ታሪክ ከትግራይ እስከ ደቡብ ድረስ ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ አስጎብኝተውናል።